አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነው ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ የአብርሽ ሰራተኞች ማለት ነው አብርሽን ድጋሚ ካልዳርነህ እንግዲህ ሩታ ለአንተ አትሆንህም፣ አታወጣህም፣ የምታዋጣህ ሄርሜላ ናት። ስለዚህ የፍቅር ጥያቄ እንድታቀርብና እንደመሰማችሁት መግቢያ ላይ በደንብ አድርጋችሁ አዳምጡት። እኔ በሳቅ ነው የሞትኩት ማለት ነው። እና ተስተካክለሽ ተዘጋጅተሽ ዲኮርም ደግሞ ቀለል ያለ ለምን ቀለል ያለ ዲኮር እንዴ በዓለም ላይ ያልታየ ዲኮር መሆን አለበት። ምክንያቱም ለምን እንደሆነ ታውቃላችሁ ውድ ቤተሰቦቼ፣ ለውሽሚት በቃ የሆነ ከዓለም መለየት አለበት። ዝም ብሎ ዲኮር መሆን የለበትም እንዴ። ለምን ትሳሳታላችሁ? መሳሳት እኮ የለባችሁ ማለት ነው። በዚሁ አጋጣሚ ዶክተር ይዛችሁ ሂዱ ማለት ነው። እና ዲኮር ሲሆን ቀሚስ ሲሆን እንደውም በኢትዮጵያ ውስጥ ያለ ቀሚስ መልበስም የለባትም። ገባችሁ? ዲኮርም ደግሞ የተለየ ዲኮር መሆን አለበት። እንዴ ውሽሚት እኮ ነው የምትዳረው። እናንተ ምን ሆናችሁ ነው ማለት ነው። እና አቤላና ብሩኬ በጣም 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 ነው የምታሳዝኑት ማለት ነው። እውነት ይሄንን ነገር እውነትም ብላችሁ የምትቀበሉ ሰዎች አላችሁ ማለት ነው። የውሽሚትም ደጋፊዎች እኛ ቀለበት እንግዛ ከአብርሽ መቼም አይለያዩም፣ ሩታ ርካሽ ናት፣ ሩታ እንደዚህ ናት፣ ሩታ አትገባውም፣ ለአብርሽ ትገባው ሄርሚላ እንዳሩት። እውነት እንደው እኔ አብርሽ ሄርሚላ ያላገባት ቀን ማለት ነው ሴት እንደ ሴት ነው ማየው ማለት ነው። እንደ ሴት በቃ አብርሽ ሩታ ለአብርሽ መሆን አችልም አይደል? ቦታ የላትም አይደል ለአብርሽ። ሄርሜላ ደግሞ ለአብርሽ እያለች ነው እሱ ሊከፋው አልፈልግም፣ መንከባከብ ትንከባክበዋለች፣ ሽሩር ትለዋለች፣ ትልሰዋለች። ሞር ለዚህ ነገር ሄርሜላትን ያግባት ብቻ። ሩታን ለቀቅ አድርጓት ማለት ነው። ምድረ ስራ ፈች ማለት ነው። እናንተ ስራ ፈታችኋል ማለት ነው። በነገራችን ላይ ማለት ነው ያሳደጉት ምንድነው ዞሮ ያጭዳል ነው ዞሮ ይበላል ነው የሆነ ነገር የሚባል አባባል አለ። እውነት እና ሩታ ዛሬ ሁሉም በሩታ ስም ፈምሶ በሩታ ስም አድጎ ማለት ነው። ግን ዛሬ ሩታን ዝቅ አድርጎ የፍቅር ጥያቄ አቅርቢ እንደዚህ ቢ ተቀበለሽ አልተቀበለሽ አብርሽ ይቀበላታል። በደንብ አድርጎ ነው እንጂ የሚቀበላት አብርሽ፣ ምክንያቱም ስለሚፈልጋትና ስለሚወዷት ማለት ነው። ግን በዚህን አክል ባትረክሱ እኔ ጥሩ ይመስለኛል ማለት ነው። ቡታጀራዎች ማለት ነው የሀገራችሁን ስም ባታጠፉ፣ እንደዚህ የወረደ ስራ ባሰሩ ጥሩ ይመስለኛል ማለት ነው። አይደለም ዲኮር ማለት ነው። ዲኮሩ በወርቅ ለምን አታረጉትም ማለት ነው? አብርሽ እውነት ለመናገር ማለት ነው ከማንም ሴት ሰራ ማንም መጣ ማንም ወረደ ማለት ነው እንደ ሩታ የሚያፈቅረው ሴት የለም። ገባችሁ አይደል? እኛን አትሸውዱን ማለት ነው። ነገር ግን ስራ ነገራችሁ ያስጠላል፣ ይደብራል ማለት ነው። ለራሳችሁ ለምን አታገቧትም ማለት ነው? አሁን እናንተ እኮ ጓደኛ ናችሁ። እውነት እናንተ ለአብርሽ ጓደኛ ናችሁ? እናንተ ጓደኛ ሳትሆኑም ጠላት ናችሁን ማለት ነው። ምቀኛ እንደውም ግልግል። እውነት ሩታ ተገላገለች እንጂ አብርሽ ከህይወቷ ካወጣች ማለት እናንተንም ማየት አትችልም። ለምን እንደሆነ ታውቃላችሁ? እናንተ መነገድና መስራት ነው እንጂ ነውር የሚባል ነገር ስለማታውቁ፣ ክብርን ስለማታውቁ ማለት ነው። ለሴት ልጅ ለእናታችሁን ስለማሳሱ ማለት ነው። እና ሄርሚላ ካገባት ማለት አብርሽ ተገላገልን፣ በቃ ተገላገልን። ግልግል ታውቃላችሁ? እኔ እንጂ አላውቅም። ኧረ እኔ ቀለበት እገዛላታለሁ እውነት አብርሽና ሩታ አብርሽና እውነት አብርሽ እሺ ብሎ እሷን አፍቅሯት ምናምን የፍቅሯ ጥያቄ ከተቀበላት እንዴት ነሽና እኔ ነኝ እንጂ አንደኛዋ እንዴ ነገ እናንተ ዛሬ ወይም ነገ ለስሙ ዝም ብላችሁ ዲኮር ምናምን ነገር ሰብሰብ አድርጋችሁ ቀሚስም የሆነ ነገር ለብሳ ትምጣ እንጂ ከዛ በኋላ እኔ የምገዛላትን ብታዩ የምሸልማትን እንዴ ውሽሚት ስትዳር እንዴት ብለን እንዴት አረ ለውሽሚት ልዩ በሆነ ሰርግ እንደውም በአብርሽ መኪና ምናምን አይደለም ቤፌ ተዘጋጅቶ ምናምን አረ እንደውም እና አብርሽ ዱባይ ነበር አይደል ሰርግ ያረጉት። እሷ ደግሞ ሳውዲ አረቢያ። በቃ በሳውዲ አረቢያ ምን መሰለ እኔ ወጪዋን ትቼ ማለት ነው። ወይኔ በላቸው ብቻ ሳትታነቅ ነፍሷ ሳይወጣ አብርሽን የፍቅር ጥያቄ አቅርባለት፣ አብርሽ ደግሞ አዎ እኔ አገባሻለሁ ይበላትና ማለት ነው። ለአብርሽም ለውሽሚትም እውነት ከእግር ጥፍራቸው ወርቅ ነው ማለብሳቸው። ወርቅ ምን አባቱ ዓለም 9 ናት 10 አትሞላም ማለት ነው። እና ሰርቼ ወገቤን አስሬ ያስቀመጥኩትን ገንዘብ ማለት ነው
አረ እንደውም በስሟ ነው አዞርላት ለውሽሚት ማለት ነው። አካውንታው ሾክ ትሉኛላችሁ። ያለኝን አንድ ነገር ሳይቀር ሳውዲ አረቢያ ደግሞ ሳውዲ አረቢያ ማለት ምርጥ ምርጥ ጓደኞቼ ያሉኝ እውነት ለመናገር ማለት ነው። በጣም የምወዳቸው ጓደኞቼ እንዳለ ሳውዲ አረቢያ ናቸው ማለት ነው። በቃ በሳውዲ አረቢያ ያልታየ ሰርግ እንደውም ሳውዲ አረቢያ አረብ የሆኑት ሰዎች ማለት ነው ያላረጉት ሰርግ ነው ማረግላት ማለት ነው። እኔ ሌላ እንደው ለውሽሚት መሆን ያቅተኛል? ኧረ አያቅተኝም። እንዴትም ባቃተኝ ብቻ ከሩታ ጭንቅላት ውጪ እንጂ ውጪ። ደግሞ ዝሙትን አትስሪ እና ዝሙት እያስተላለፍሽ እንደዚህ ከምትይ አብርሽን አግብተሽ መገላገል የመሰለ ነገር የለም እኮ። እውነት ነው የምላችሁ። አረ ጉድ የፈላ በሳቅ ደቦትኩት። እውነቴ ነው የምላችሁ የሰው አስተሳሰቡ ማለት ነው። እኔ ግን በዚህ ናክል የወረደ አስተሳሰብ አለው ብዬ አላምንም ሰው ማለት ነው። እውነቴ ነው የምላችሁ በትዳር ላይ ትዳር መጨመር እናም ደግሞ አፈቅረዋለሁ። ድሮም እኮ እናውቃለን እንደምታፈቅሪው እንደምትወጂው ማለት ነው። ሼም አይደለም እንዴ አንድ ወንድ ሚስቱ ሳይፈታ እኔ ወድጄዋለሁ፣ እኔ አፍቅሬዋለሁ፣ እኔ ግዴታ ማግባት አለብኝ? እረ ይደብራል። እረ ያስጠላባችኋል ማለት ነው። ለነገሩ የሚያስጠላም የሚደብር መቼ ለይታችሁ ታውቁታላችሁ እናንተ? መብላት መክፋት ነው እንጂ ሽንት ቤት መግባት ነው እንጂ ነውር የሚባል ነገር ክብር የሚባል ነገር መቼ ታስተምራላችሁ እናንተ? የሰው ንቀት ማለት ነው። አምሳኬ አልገባችም ነበር፣ አምሳኬ ገብታለች ማለት ነው። እረ እንደውም ፈጣሪሽን እያመሰግንሽ ላሽ በይ ማለት ነው። በነገራችን ላይ የመጀመሪያ ባህርሽም እንደፈታሹ ማለት ነው። ያው አብርሽንም ሳምንት አታቆይም። እርግጠኛ ነኝ እኔ በሽታ አለባት ነው የሚመስለኝ በዚች ልጅቷ ማለት ነው። ምክንያቱም በሽታ ቫይረስ ስላለባት ነው አብርሽን አልለቅም ያለችው። በቃ እንደፈለገች አብርሽ ብር አለው፣ የዩቱበር ሰው ነው፣ ቪዲዮ አለው በደንብ በሚሊዮን ቤት ስለሚቀበል ማለት ነው። እኔ እንደፈለግኩ ሽርሽር ሄዳለሁ በአብርሽ ብር በአብርሽ ገንዘብ። እኔ እውነቴ ነው የምላችሁ በሽተኛ ሳትሆን አትቀርም እቺ ልጅ ማለት ነው። እየተጠራጠርኳት ነው አሁን ማለት ነው። እና በሽታ ያልሆነ ሰው በሚስት ላይ ደርበኝ አይልም። እነዚህ ደግሞ የአብርሽ ሰራተኞች ማለት ነው። አብልቶ አጠጥቶ የራሱ ልብስ አልብሶ እንደፈለጉ ሆኖ ቪዩ አግኝተው ሼር እያደረጉለት ዛሬ በህይወቱ ላይ በትዳሩ ላይ እና ማፍቀር ወንጀል አይደለም። ማፍቀር እኮ ወንጀል አይደለም እንዴ! ማፍቀር እኮ መታደል ነው። ነገር ግን ሲፈቀር እንዴት ነው ባለትዳር ወንድ ሆኖ የልጅ አባት የሆነው ሚስት ያለችው ሰውዬው ነው እንደ የሚፈቀረው የሚወደደው? ኧረ እናንተስ ጉድ ነው እኮ እውነት። እኔ እንደው ማስተሳሰባችሁ አያችሁ፣ ከሩታ ነጥቀው ለሱ ሊያረጓት ማለት ነው እንዴ። እሺ ትሁን፣ እኛ ችግር የለብንም። ነገር ግን እኔ የሚገርመኝ ሄርሜላ ከሩታ በልጣ ነው ለአብርሽ የምትገባው ሴት ሆና ነው። ሄርሜላ ምኗ ነው የሚገባው? መላላት ስለምትወድ መሳሳም ስለሚወዱ ወይ ጉድ! በጣም እኮ ነው የምትገርሙኝ ማለት ነው። እና በዚሁ አጋጣሚ ማለት ነው የሄርሜላ ደጋፊዎች ማለት ገንዘባችሁ እንግዲህ ሳብ አድርጉ ማለት ነው። በቲክቶክም ይሁን በቴሌግራምም ይሁን እንግዲህ እየሰበሰባችሁ ማለት ነው። በዚሁ አጋጣሚ እኔ በአካውንቷ እስከማስገባላት ማለት ነው እናንተ ያላችሁ ነገር ሰብሰብ አድርጉ። ደግሞ ኖርማን ወርቅ አይደለም የምንገዛላት ገባችኋ? ለየት ያለ አልማዝ ነው ኧረ እንደውም አልማዝ ያንስባታል። ከዛም በላይ ከወርቅ ሌላ ከአልማዝ ሌላ ምን አለ እስቲ ኮሜንት ላይ ሹክ በሉን ማለት ነው። እና ለሷ ደግሞ ያንን እንድንገዛላት ማለት ነው። በደስታ ነው እንጂ የምንገዝላት። እኔ ከሄርሜላ አውጥቼ እንዴ ምን ሆኜ ነው? እኔ በህይወት ውሽሚት ሲደር ስላላየው ማለት ነው ብርቅ ስለሆነብኝ እኔ መግዛትና ማበርከት አለብኝ እውነት ለአብርሽም ሆነ ለሄርሜላ ማለት ነው። ምክንያቱም በጣም ልዩ ሰርግ መዘጋጀት አለበት። ጥሩ በዓለም ያልታየ ነገር ነው እንጂ መሆን ያለበት እንጂ ለውሽሚት ዝም ብለንማ አንሸኛትም። እንዴት ብር አምባው ዝም ብሎ ይሰበራል? ዋይ እንደሽና ኧረ በእናታችሁ አታስቁኝ ማለት ነው። እውነት በጣም ነው እኮ የምትገርሙኝ አንዳንዶቻችሁ ማለት ነው። አሁንም ተከራከሩ እንግዲህ ምን እንግዛ እያላችሁ ማለት ነው።